ሰላም ጤና ይስጥልን ውድና እየተከበራችሁ የሄሉዬ ቤተሰቦች እንዲሁም ደግሞ የኔ ምርጥ ምርጥ እህቶቼ እንዴት አመሻችሁልኝ? የኔ ውድ ሁሉ ሰላም ሁሉ መልካም ነው ወይ? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። እናንተ ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ አደርጋለሁ። በያላችሁበትም የዓለም ዳርቻ ሰላማችሁ ይብዛ። እንግዲህ ወደ መጣሁበት ዋና ጉዳይ ስገባ ሰሞኑን ያው ሩታንና አብርሽን ለማስታረቅ ያው ተፍ ተፍ ስንል ደግሞ የሄሉና የናቲ እንደዚህ መሆን ብዙዎቻችሁንም እኔንም ጭምር አስጨንቆኛል። በነገራችን ላይ ያው ናቲ አሁን ተሽሎታል፣ ግን ደግሞ የመሄጃ የጊዜ ስለቀረበ ፓስፖርቴን ያው ከመግሬሽን ነው ኬስ መጣ ሄሉ ጋ ነው ያስቀመጥኩት፣ ይቀመጥ አንቺ ጋ እዛ አልጋ ክፍል ከሚሆን ብዬ እሷ ጋር አስቀምጫለሁ በማለት እንግዲህ ርዕሱን እንዳየው ከሆነ ቀደደችው ሄሉ ፓስፖርቴን የሚለው። በነገራችን ላይ ቀዳው ሳይሆን አልሰጥህም፣ የኔን ነገር ሳንጨርስ ቁጭ ብለን ሳናወራ ወዲያውኑ አንተ የሆነ ክፍተት ስላገኘ ወደ ልጅቷ ጋር ስለሄድ አሁን ቁጭ ብለን ማውራት አለብን፣ ፓስፖርቱ ከኔ በልጦብህ ነው በማለት እንግዲህ ናቲም ከዚህ በኋላ ከአንቺ ጋር ምንም የማወራው ነገር የለም ሄሉ ፓስፖርቴን ስጭኝ፣ እኔ እንኳን አንቺ ከወንድ ጋር ሆነሽ ቀርቶ አንቺን ሰው እንኳን ሲያይሽ ምናል እንደምሳሳና ስሜታዊ እንደምሆን ታውቂያለሽ እያለ ነው። እኔ ናቲን የተረዳውበት መንገድ ምንድን ነው? ናቲ ቅናት አለበት። በነገራችን ቤተሰቦች ይቅርታ አድርጉልኝና ናቲ ቀናል በሄሉ እንዳየሁት። እንኳን ከወንድ ጋር አብረሽ ቁጭ ብለሽ ወይን እየጠጣሽ አይደለም ሰው እንኳን በሩቁ ሲያይሽ እንዲህ ስሜታዊ እንደምሆን ታውቂያለሽ እያላት ነበረና ናቲ ቅናት አለበት። በእርግጥ ፍቅር ውስጥ ቅናት ጥሩ አይደለም። ስለሚወዳት ነው ምናምን ልንልም እንችላለን፣ ግን ቅናት ለእኔ ጥሩ አይደለም ብዬ ነው ማስበው። ሲቀጥል ደግሞ ሄሉሻዬ ያው ፓስፖርቱን አልሰጥም አለችው እንጂ አልቀደደችውም እንዴ። በህግም ያስጠይቃል እኮ ዝም ብሎ ወረቀት አይደለም፣ ፓስፖርት ነው፣ ህጋዊ ፓስፖርት ማለት ነው። እና ያው ሰው ለመሳብ አንዳንድ የሆነ ነገር የምንጠቀመው ነገር አለ፣ ግን ፓስፖርቱን ከልክለዋለች። ያው በነገራችን ላይ ሄሉ ያው መረጋጋት አለብሽ፣ ግን ደግሞ ቁጭ ብለው መነጋገርና ነገሮችን መፍታት ትፈልጋለች ሄሉ። ናቲ ደግሞ በማልቀስ ሲኒ ሰበረው። ናቲ ሲኒ ራሱ እኮ ንብረት ነው። እሷ እነዛን ሲኒ እንኳን ስትገዛ ቀላል አይደለም። ከስንቱ ጋር ተጋፍጣ ዩቱብ ላይ ለፍልፋ ብዙ አይዲያዎችን አምጣ ፕራንክ ሰርታ ነው። ናቲ ለምን ሲኒውንስ ቢሆን ትሰብራለ? ከኔ ሲኒው በለጠብሽ አለ። ለምን ንብረቴን ትሰብራለ? ሲኒስ ቢሆን ለምን ትለዋለች? ከኔ ንብረቱ በለጠብሽ አለ። ንብረቱ መብለጡ ሳይሆን በሆነ ነገር ምክንያት እቃ መሰበር የለበትም። አንተም ደግሞ ሲኒው ነው እንዴ ከኔ በለጠብሽ በማለት ኪሱ ውስጥ ያለውን ገንዘብ በሙሉ በማውጣት ወንበር ላይ ሲበትን ነበረ ማለት ነው። በነገራችን ላይ ናቲ አታለቃቀስ፣ ማለቃቀስ ሳይሆን ጊዜ ሰጠና እሷንም ነገሮችን ለምትወዳት ከሆነ ነገሮችን እሷን ቁጭ አድርገ በእርጋታ የማልቀስ መሰባበር፣ ብር መወርወር ምናምን ያዙ ይልቀቁኝ አይደለም ከሁለታችሁ የሚጠበቀው። ሄሉሻዬም እስቲ ወደ ራስሽ ተመለሽ፣ እስቲ ተረጋጊ፣ እስቲ የኔ ቆንጆ። ያለበዛ ህይወትሽ የእውነት አደጋ ነው እንደዚህ የሚሆንበት። እንደዚህ አይነቱ ሁኔታ የምትዘልቁ ከሆነ ከባድ ነው እና እግዚአብሔር ያለ ምክንያት አላገናኛችሁም። እግዚአብሔር ደግሞ ካገናኛችሁ በኋላ ፍቅራችሁን ማስቀጠል፣ የመንከባከብ፣ ተነጋግራችሁ የመፍታት፣ የመደማመጥ፣ የመከባበር ደግሞ የእናንተ ኃላፊነት ነው አይደል? እግዚአብሔር ስላልቆረጠባችሁ ዞሮ አገናኛችሁ። ፍቅራችሁን ደግሞ አስቀጥላችሁ በመነጋገር እየፈታችሁ ፍቅራችሁን ማስቀጠል ደግሞ የእናንተ ድርሻ ነው። እግዚአብሔር ያለ ምክንያትን ያገናኛቸው ብዬ አላስብም። ስለዛ ሄሉም አንዳንድ የመረጋጋት የሚባል ነገር አለ። ፓስፖርት ነው ያው በሰጭሁም ናቲም ቢረጋጋ ጥሩ ነው ብዬ ነው ማስበው። ናቲ ደግሞ አታልቅስ ወዲያውኑ እናንተ ናቲ ምንድነው ቶሎ እንደወንዳ ይሁዳ ሆዲ ከፋው ነው የሚባለው። ወዲያው የማለቃቀስ ስሜት ነው ናቲ ለማ የምበሳጨት። በቃ ከዚህ የበለጠ ምን ልታደርጊኝ ፈለግሽኝ? እኔ አንቺ ሴት ልጅ ነሽ፣ እጄን አላነሳሽም። እሷም እኮ በጊዜው ናቲ እየፈነከተች እኮ እሷን አገባታለሁ የሚል የሆነ ቃል አውጥቷል። በዛ ምክንያት ነውና ሄሉም ልክ አልሰራችም። በእርግጥ ሄሉ ያንቺ ጋም ፍጥነት ያለ መረጋጋት አለ። የኔ ቆንጆ ተረጋጊ፣ ፍቅር እንደዚህ አይደለም። ናቲም ተረጋጋ፣ ፓስፖርት የትም አይሄድም። ግን እድል ስጣት እስቲ ለሄሉ እድሉን ስጣትና እስቲ ቁጭ ብላችሁ ነገሮችን መፍታት ነው። ያቺስ የሴት ሴጣን የመሰለች ልጅ ናት እናንተ ለዚህ ደረጃ በቀቸችውና እንደኔ ሁለቱን ቁጭ ብለው ቢነጋገሩ። ናቲም አሁን ብትሄድም እዛ ውስጥ ሰላም የሚያገኙ አይመስለኝም። ሄሉን ትወዳታለህ እንዳየው ከሆነ እንደተረዳው ሄሉም ትወዳለች። ግን ቢሆንም ሴት ልጅ ናትና ከወንድ እሷ ትፈጥናለች። ለዛ ነውና ነገሮችን ያው እድል ሰጥተሃት ይቅርታ አርጋላ ነገሮችን ብትፈቱና በፍቅር እንደ በፊት ብትመጡልን እኛ ከንትርክ ወታችሁ ደስ ይለናል። ደግሞ እኛ አብርሽንና ሩታን ለማስማማት ታች ላይ ያልኛ ቅመሞች ደግሞ እናንተ ታሉብን። እኛ አሁን ሄሉና
ናቲ በፍቅር መጡልን፣ ሚዲያው ደመቀ፣ ፍቅር በፍቅር ሆነ፣ ከሰለቸነው ብጥብጥ ወጣን ስንል እናንተ ወዲያ ተከርብታችሁ ወደ ጸብ ገባችሁና ይሄ ልክ አይደለም። እንደው አንድ ወር እንኳን አልቆያችሁም አብራችሁ በደስታ ማለት ነው። እና ለምን በዚህ ልክ ናቲ፣ ለምን ሄሉ ሻዬ ማለት ነው። አንቺ መረጋጋት አለብሽ። በእናትሽ ሄሉ ህይወትሽን እስቲ ተረጋግተሽ ለማሰብ ሞክሪና ይሄ ነው እንግዲህ ያለው ነገር። እንግዲህ ፓስፖርት ቀዳ ሳይሆን ፓስፖርትን አልሰጠም ነው የእሷ ንግግር፣ የሄሉ ንግግር ማለት ነው። እና ለማንኛውም ያው መረጋጋት ጥሩ ነው ብዬ ነው የማስበው።